ከታም በኋላ ሞትም አልፈራም። ምክንያቱም ያው ማይሞት አሻራ አስቀምጫለሁና ማለት ነው። በመማርም በማስተማርም ወደ 50 ዓመት በላይ ነው ያሳለፍነው። አልহামዱሊላህ ረብል ዓለሚን ወሰላቱ ወሰላም። ወሃቢያ ካፊር ነው የሚል ንግግር በተለያዩ ኪታቦች ላይ በተለያዩ ሰዎች አንደበት እንደቀላል ነው የሚነገረው። በቅርብ ጊዜም ለምሳሌ ሼክ መሐመድ ቢን አብዱል ወሃብን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ተመልካቾችን እንኳን ደህና ቆያችሁኝ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተገናኝተናል። ሰሞኑን ጠፋ ብያለሁ። ትናንትና ቪዲዮ ፖስት አድርጌ ነበረ፣ ነገር ግን ቫይራል ሊወጣ አልቻለም። ይሄን ቪዲዮ ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ ያባል ይሁኑ። ቀጥታ ወደ ዛሬ ቪዲዮአችን እናልፋለን። ሼክ ሰይድ ሙስጠፋ ከዚህ በኋላ በሞትም አይቆጨኝም እያሉ ነው እና ምን አጋጥሟቸው ነው ምን ክስተት ተከስቶ ነው የሚለውን አብረን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከታም በኋላ ሞትም አልፈራም። ምክንያቱም ያው ማይሞት አሻራ አስቀምጫለሁና ማለት ነው። በመማርም በማስተማርም ወደ 50 ዓመት በላይ ነው ያሳለፍነው። አልহামዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ነብይና አሚን። እንግዲህ ያልጠበቅኩት ነው፣ ዱብዳ ነው። እኔ ራሴ እንዴት አዳሚ ነው የምቆጥረው። ከሁለት ቀን በፊት ነው የነገሩኝ። ስለዚህ ብዙ ጊዜ ስንጠብቅ ነበረ። እንግዲህ ታሁን በኋላ እንዳውም አልተቻለም ብዬ ወደ ተስፋ ወደ መቁረጥ ሂጄ ነበር። አልহামዱሊላህ ረብል ዓለሚን የዛሬው ልዩ ነው። እንግዲህ እኔ እስከዛሬ ያው ለህይወቴ በጣም ሳሳ ነበር። ቅድም ሀጂ እንዳሉት ከታም በኋላ ሞትም አልፈራም። ምክንያቱም ያው ማይሞት አሻራ አስቀምጫለሁና ማለት ነው። ለህዝቤ፣ ለሀገሬ፣ ለወገኔ እኔ ተሞትኩ በኋላ የሚያገለግል ቅርጽ በመተው ከፍተኛ ነው። ቃል የሚገልጸው አይደለም ስሜት ማለት ይቻላል። ባለፉት 2 ዓመታት በጤና ማጣት ምክንያት ከብዙ ነገር ርቀው እንደነበር የገለጹት ሼክ ሰይድ አህመድ ሙስጠፋም አላህ ሁለተኛ እድል የሰጠኝ ይህንን ሊያሳየኝ ነው ሲሉም ደስታቸውን ገልጸዋል። ያለፉት 2 ዓመታት ላይ ከፍተኛ ያው ሞት አፋፍ ላይ ነበርኩ በአንድ ወቅት እና ካሁን በኋላ ድናለሁ የሚለው እንደ ዘበት የሚታይ ነገር ነበር። ከዛ ተመልሶ አሁን እንደገና እንዲህ አይነት ነገር የስራ ውጤትን ማየት አዲስ እንደመወለድ ነው የሚቆጠረው። አዲስ እንደተወለድኩኝ ምናልባት አሁን በኋላም አላህ እድል ከሰጠኝ ተጨማሪ አገልግሎት ይሰጥ ይሆናል። ለአላህ የሚያቅተው ነገር የለምና የሚል ስሜት ዘርቶብኛል ማለት ይቻላል። አሁን ይሄው መሻይኾቹ ደጋግመው ያሳወሱትና አደራ ያሉትም ይሄን ነው። እኔም ያንኑ ነው የምደግመው። እንግዲህ ሰው የራሱን ድርሻ ከተወጣ በኋላ ምግብ አዘጋጅቶ ጠርቶ ታቀረበልህ ከዛም አልፎ ታጎረሰህ በኋላ አልውጥም ታልክ ማን ነው ተጠያቂው? እና አሁን ሰዎች ምክንያት የላቸውም። ካሁን በኋላ ፈለጉበት ሆነው ማየት መከታተል የሚችሉበት ሁኔታ። ይሄ ደግሞ የማንም ድርሰት የማንም ዝግጅት አይደለም። ተዓለም ጌታ የመጣ የጌታ መልእክት ነው። የማይሞት ዘላለማዊ ህይወት የሚያወርስ ስለሆነ ይህንን አላህ ሱብሓነሁ ወተዓላ ፈቃዱ ሆኖ በእኔ አማካይነት አደረገው እንጂ እኔ እንደዚህ ማድረግ እችላለሁ እያላስብም ነበር። ስለዚህ ይህንን ትልቅ ውጤት ነው እንግዲህ አላህ ሱብሓነሁ ወተዓላ በጌታም በኩል ልናደርገው የሚችለውን ትልቅ አደራ እንደተወጣን ነው የሚሰማን። በህዝባችንም በኩል ደግሞ ያው ይህንን ድርሻ አበርክተን መሄዳችን በጣም ትልቅ እርካታና እፎይታ የሚሰጥ ነገር ነውና ሁሉም ሰው ለራሱ ብሎ እንትን ይበል። ለራሱ የሚያስቡ ሰው ሁሉ የጌታን መልእክት በቀላሉ ስራ ቦታ ሆነ በመንገድ ሆነ መኪና ላይ ሆነ ፈለግከው ቦታ ሆነ ማዳመጥና ያን ነገር ከሰማው ነገር አንድ ነገር እንኳን ስራ ላይ ብታውል ትልቅ ውጤት ነው የሚሆነውና ይሄ ህዝቦች እንደዋዛ ፈዛዛ ሰው ያለፋበት ነገር በቀላሉ እጁ በሚገባ ጊዜ ዋጋ ይሰጠው እንደቀላል ነው የሚያየው ማለት ነው። እና ይሄ በዙ እንግዲህ በመማርም በማስተማርም ወደ 50 ዓመት በላይ ነው ያሳለፍነው። ይሄ ሁሉ እንግዲህ የተደከመበት አላህ Subhanahu Wa Ta'ala ራሳችንም ጠቅመን ደግሞ ሌላ ለወገኖቻችንም ማበርከት አለብን በሚል ስሜት ስለሆነ ይሄ እያንዳንዱ ሰው ግምት ሊሰጠውና የአላህ የሰጠውን እድል ተጠቅሞ ነገ ለውጤት መብቃት ካልሆነ ግን ያው ነገ አላህ ፊት ይጠየቃል። እንዲህ አይነት እድል ሰጥቼ ነበር
ምን አደረከው የሚል ነገር ይመጣል ማለት ነው። ሀገራዊ ምክክሩ ላይ ለማታውቁ ኢትዮጵያ ውስጥ በዚህ ሰዓት ሀገራዊ ምክክር የሚል ዝግጅት አለ። እዛ ላይ ሁለት አካባቢ ሙስሊሞች ተሳትፏል። ከነዚያ መካከል አንዱ ኡስታዝ አህመድ ዲን ጀበል ነው። የብልጽግና ፕሮቴስታንት ካሜራማኖችም ለሶሻል ሚዲያውም ለቴሌቪዥኑ ካሜራቸውን ኡስታዝ አህመድ ዲን ጀበል ላይ ያደርጋሉ። ፎቶ ሶሻል ሚዲያ ላይ ወይም ቴሌቪዥን ላይ አልፎ አልፎ ኡስታዝ አህመድ ዲን ጀበልን ሲያዩ አኩራፊ ኦርቶዶክስ ኢትዮጵያውያኖች እንዴት ነው ሙስሊም ኢትዮጵያ ሀገሬ ናት ብሎ ሀገራዊ ምክክር ላይ የሚገኙ ብለው እያለቃቀሱ ነው። ጭራሽም ነባሩ ሙስሊም አህመድ ዲን ጀበል እያሉ ነው። አህመድ ዲን ጀበል እና ነባሩ ሙስሊም ሁለት አይነት ሙስሊም አድርገው ሰርተዋል። ነባሩ ሙስሊም የሚሉት በነገስታቱ ዘመን የነበረው ሶፊያው ወይም በኢህአዴግ ዘመን አህባሽ የሚባለው ማህበረሰብ ነው። እንግዲህ ከነገስታቱም ጀምሮ እስከ ወያኔ ስርዓት ድረስ አንድ ሁለት አረንጓዴ ሙጠምጤሞች አምጥተው ፊት ለፊት ቁጭ ያደርጋሉ። ልክ እንደ ፕሮቴስታንት ሐሰተኛ ነብያት ሜካፕ እና ሂውማን ሄር ያደረገች ሴት ፊት ለፊት እንደሚያደርጉ ለታይታ ማለት ነው። ለታይታ እንደ ታቦት ቁጭ የሚሉ ሶፊዮችና አህባሾችን ያመጣሉ። እኔ በህይወት ዘመኔ የሰው ታቦት ያየሁት የአህባሽ እንትኖች ናቸው። የአህባሽና የሶፊያ የሃይማኖት አባት የሚባሉ ናቸው። ለአንዳች ንግግር የማይናገሩ ትንፍሽ የማይሉ እንዴ በ21ኛው ክፍለ ዘመን እኮ በሰው ልጅ ታሪክ መቀበሪያ ቦታ የተከለከለ የኢትዮጵያ ሙስሊም እኮ ነው። በደቡብ ጴንጤው በሰሜኑ ኦርቶዶክሱ ሙስሊምን መቀበሪያ የሚከለክል የሞተን ሬሳን አትቀበርም ብሎ የሚከለክል እኮ የኢትዮጵያ ክርስቲያን እኮ ነው። ጽንፈኛ ኦርቶዶክስና ጽንፈኛ ፕሮቴስታንት ማለት ነው። የኢትዮጵያ ሙስሊም እኮ ኢትዮጵያ አድሚኒስትሬሽን ላይ ይመለከተኛል እያለ እኮ አይደለም እኮ የሚሳተፈው እንደ ተሳትፎ የማያውቅም። አሁን ላይ እኮ ቢጠየቅ እኮ ሀገራዊ ምክክሩ ላይ እዚህ ጴንጤ መቀበሪያ ቦታ ከለከለን፣ ኦርቶዶክስ መቀበሪያ ቦታ ከለከለን። ለዛውም ጴንጤና ኦርቶዶክስ አይባልም። እዚህ ቦታ በደቡብ ኢትዮጵያ በሰሜን ኢትዮጵያ ሙስሊሞች መቀበሪያ ቦታ ተከልክለዋል። እባካችሁ ንጉሶ መቀበሪያ ሙስሊሞች ይስጡ እኮ እየተባለ እኮ ነው። ሙስሊም ተማሪዎች ትምህርት እየተከለከሉ አራ ልጆቻችን ይማሩ እየተባለ መብት የሚጠየቅባት ናት እኮ ኢትዮጵያ እኮ። እነዚህ እኮ ነባር ሙስሊም ወይም አህመድ ዲን ጀበል ሙስሊም የሚሉት ለምንድን ነው? እነዛ አረንጓዴ ጠምጣሚዎቹ እንደ ታቦት ከለዋ ተቀምጠው ከዛ የማይወጡ ለአንዳንድ ለፕሮፋይል እንኳን ስብሰባ ሲጠሩ እጃቸውን አውጥተው በነገራችን ላይ ድሮ የነበሩት አህባሽ ምናምን አሁን ለሱ የሚባሉት ሃይማኖት አባቶች ደቡብ ክልል ሙስሊም ያለ አይመስላቸው። ደቡብ ክልል ሙስሊም እንዳለ እንኳን የማያውቁ በሰሜንና በደቡብ በምስራቅና በምዕራብ ያሉ ሙስሊሞች ምን ደረጃ ላይ እንዳሉ ምን ችግር እንደሚደርስባቸው ትምህርት ይከልከሉ፣ መቃብር ቦታ ይከልከሉ፣ ሂጃብ ይከልከሉ፣ መስጂድ ይከልከሉ አያውቁም። እንኳን ስብሰባ ብቻ ይጠራሉ፣ ለፕሮፋይል ብቻ ነው የሚገኙት። ታዲያ እንደዚህ አይነት የሃይማኖት አባት እኛን ይወክለናል እንዴ? ታቦት እኮ ነው ህይወት ያለው ተንቀሳቃሽ ታቦት ነው። ያየሁት የሶፊያ ሃይማኖት አባቶች ናቸው። ይሄ በሰፈር እንዴ በሰፈር እንኳን የሰፈር ሰው እንኳን እንዲህ አድርጉ ብሎ የማያስተምር ኧረ አላህማ ይበቀላችሁ እናንተንም ኦርቶዶክሶቹንም ማለት ነው። ሰው ኦርቶዶክሶቹ ምንድነው የሚሉት? በቃ እጅ አውጥቶ ኢትዮጵያ ሀገሬ ናት ብሎ እንደዚህ ይሁን ብሎ ሐሳብና አስተያየት መስጠት የሚችል ሙስሊም ማየት አይፈልጉም። ሙስሊም አፉን ዘግቶ ቁጭ፣ መቀበሪያም እየከለከልከው ዝም፣ ሂጃብ እየከለከልከው ዝም፣ ትምህርት እየከለከልከው ዝም፣ በቃ አለ መሞትም እየከለከልከው ዝም፣ እየገደልከው ዝም የሚል ሙስሊም አለ። ዝም አንልም። ለምንድን ነው ዝም የምንለው? እናንተ ሲጀመር በቃ የኢትዮጵያ በታሪክ የመጣው የኦርቶዶክሱ አስተዳደር አድሚኒስትሬሽን ወደ ጴንጤ ተላልፏል። ኢቭን ተሐድሶች ከበሮቹን መቋሚያቸውን መነጠላቸውን ምናምን እየወሰዱ ነው። ሶ ኦርቶዶክስ በዚህ ሰዓት በቃ ፋሽኗ ያለፈባት ናት። ይሄ ፋሽኑ ያለፈበት መንግስት ፋሽኑ ያለፈበት ዶግማና ዶክትሪን ይዛችሁ እየወጣችሁ አታለቃቅሱ። ቴዲ አፍሮ ጠንቋይ ይቀልብ ይመስል ዳስ ጠልብላችኋል። ዳሳችሁን ጥላችሁ ሀዘናችሁን አጣጥሙ። ከዛ የአህመድ ዲን ጀበል ሙስሊም ነበር ሙስሊም እናንተ አፉን ዘግቶላችሁ ስለኖረ እኮ ነው እኮ በሰሜን ሙስሊሙ ምን እንደሆነ በደቡብ ሙስሊሙ ምን ላይ እንዳለ ጠይቋችሁ እንዲህ ብላችሁ ስለማያውቁ ዝም ስለሚል እኮ ነው። መናገር አፍ ያላችሁ መናገር የማይችሉ አይን ያላችሁ ማየት የማይችሉ እነዛን አረንጓዴ ሙጠምጢም ሰዎች ህይወት ያለው ታቦት ሰዎች በእነዛ ለምዳችሁ ነው። እኛ ህይወት ያላችሁ ታቦቶች አይደለንም። እንናገራለን፣ እንሰማለን፣ እናያለን፣ ያየነውን የሰማነውን እንናገራለን፣ መብታችንን እንጠይቃለን። በ21ኛው ክፍለ ዘመን የሰው ልጅ ሙቶ ሬሳ መቀበር የማይቻልበት ሀገር ኢትዮጵያ መሆኗን ኢቭን ለዓለም ገና እናሳያለን። ኢትዮጵያ ክርስቲያን መንግስት ካልመራት በሚል በሰሜን ኦርቶዶክስ በደቡብ ፕሮቴስታንት ሰው እየገደላችሁ እንደሆነ ገና ለዓለም እናሳውቃለን። እንዴ አልበዛ? ወሃቢያ ካፊር ነው የሚል ንግግር በተለያዩ ኪታቦች ላይ በተለያዩ ሰዎች አንደበት እንደቀላል ነው የሚነገረው። በቅርብ ጊዜም ለምሳሌ ሼክ መሐመድ ቢን አብዱል ወሃብን ሰዎች በካሃዲነት ሲፈርዱ ዋና መነሳቸው እሱ ካሃዲ ይላል ነው ሰዎችን።
ግን የእሳቸው ንግግር ዛሬ ተጽፎ ይገኛል። ጠላቶች የሚያወሩትን ነገር አይደለም ማየት ያለብን፣ የእሳቸው ንግግር ራሱ ነው። ምክንያቱም ይሄ ውዥንብር በእሳቸው ጊዜ ራሱ ተነስቶ ምላሽ ሰጥተውበታል። አዲሱ ውዥንብር አይደለም። ፊል ሐቂቃ በደንብ ማስተዋል ያስፈልጋል። አህሉ ሱና ለምሳሌ ይሄ ወሬ ስለሚወራ ነው። ለምሳሌ እናንተ ከሃዲ ትላላችሁ፣ ያላግባብ ከእናንተ ውጭ ያለውን ሁሉ እያከፈራችሁ ይላል። ይሄ ትክክል አይደለም። አንደኛ ሁሉም ከኛ ውጭ ያለ ካፊር ነው የሚል የለም። ሁለተኛ ደግሞ ክህደት የፈጸመ ቢሆን በማስረጃ እሱንም በቀጥታ አይደለም፣ ሁኔታዎች ታይተው ነው ውሳኔ የሚወሰንበት። የሚወሰንበትም አካል ይኖረዋል። ብዙ ضوابطዎች፣ መመሪያዎች ኢንቲፋል መዋኒዕ ምን አሁን የተጠቀሱት ሁሉ ምን ያህል ለነገሮች እኩል እንዳልሆኑ፣ ግብዝ እንዳልሆኑ፣ በኢንሳፍ እንደሚጓዙ ያሳያል። በተቃራኒ ሌሎች ግን በጅምላ ቀጥታ አህሉ ሱና የሚሉትን ሁሉ ሲያከፍሩ ታያለ። በዘንብም የሚያከፍሩ ለምሳሌ ምንም መሰረት የሌለው አተር ያወራልሃል። አልሙጀሲሙ ካፊር ብለዋል ይላል ኢማሙ ሻፊዒ። ይሄን ራሱ ሰነድ አምጣ ቢባል ምንም የሚያመጣው ሰነድ የለም፣ ቀጥፎ ነው ማለት ነው። ቢኖር ኖሮ ራሱ ሙጀሲም የሚባለው አካል ሌላ ነው። እዚህ ጋር አላህ የተናገረው ማረጋገጥ ደግሞ ተጅሲም እንዳልሆነ ግልጽ ነው። ይሄንን ካመጣ በኋላ በነፍስ ወከፍ ሁሉንም ከሃዲ ይላል። ከነሱ ውጭ የሆነን ሁሉ ከሃዲ ማለት ለምሳሌ ከሱ ኋላ አንሰግድም፣ እሱ ያረዳውን አንበላም፣ ከሱ ጋር የምትተኝ ሴት ዚና እየፈጸምሽ ነው፣ ልትፋች ይገባል ኢላ አኺር። ይሄ እንደዚህ አይነት ሰውን የእንትን ማለት ነውና እንዲህ አይነት አባዜ ፊል ሐቂቃ አህሉ ሱና ጋር አይደለም ያለው። እውነቱን ለመናገር ሌሎች ጋር ነው ያለው ከድሮ ጀምሮ። ለምሳሌ አንዱ ሺራዚ አቡ ኢስሐቅ ሺራዚ ይባላል። ኪታቡ እንግዲህ ወደሱ ንስባ ተደርጎ በደንብ ታትሟል። በዚህ ኪታብ ውስጥ ከጠቀስነው ነገር አንዷን ነጥብ እንኳን አህለል ሐቅ አቋምን የተጻረረ ካለ ይሄ ካፊር ነው ቀጥታ ማለት ነው። እንደዚህ ነው ራሱ ማለት ነው። ካነ ወህዩ ሚነ ሰማ ማለት ነው። ልክ ኪታቡን እንደ ቁርአን እና እንደ ሐዲስ አድርገው ማለት ነው። እንደዚሁም ከአንዳንድ ታሪኮች አንጻር ስንመለከት ለምሳሌ ኢብኑ ቶመርት የሚባል በመግሪብ አልዓረቢ ውስጥ ሰዎችን ወደ አሽዓሪያ የከተተው ሰው ይህንን ያላመነ ከሃዲ ነው ብሎ በሰይፍ እና በኃይል ነው ሰዎችን ወደዚህ አይነት እምነት የከተታቸው ማለት ነውና ሌሎችንም በቅርብ ጊዜም ለምሳሌ ሼክ መሐመድ ብን አብዱል ወሃብን ሰዎች በከሃዲነት ሲፈርዱ ዋና መነሳቸው እሱ ከሃዲ ይላል ነው ሰዎችን። ግን የእሳቸው ንግግር ዛሬ ተጽፎ ይገኛል። ጠላቶች የሚያወሩትን ነገር አይደለም ማየት ያለብን፣ የእሳቸው ንግግር ራሱ ነው። ምክንያቱም ይሄ ውዥንብር በእሳቸው ጊዜ ራሱ ተነስቶ ምላሽ ሰጥተውበታል። አዲሱ ውዥንብር አይደለም። በጊዜያቸው ተነስተው እንደዚህ እንዳልሆነ አብራርተዋል ማለት ነው። እና ግን ወሃቢያ ካፊር ነው የሚል ንግግር በተለያዩ ኪታቦች ላይ በተለያዩ ሰዎች አንደበት እንደቀላል ነው የሚነገረው። ካፊር ነው ማለት በቀጥታ ነው፣ እንዲሁ በጥቅሉ አይደለም። ኩፍር ሰርተዋል አይደለም፣ ሙሉ ለሙሉ ከኢስላም ወጥተዋል። በግለሰብ ደረጃ አንድም አይቀርም ማለታቸው ነው።